ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የታክስ ምህረት ስለሚደረግበት ሕግ ነክ መረጃ ላካፍላችሁ። የታክስ አስተዳደር ይበልጥ ቀልጣፋ፣ ውጤታማና ተገማችነት ያለው እንዲሆን ለማድረግ የአገር ውስጥ ታክሶች ሁሉ የሚመሩበት ራሱን የቻለ የታክስ አስተዳደር አዋጅ እንዲኖር ማድረግ በማስፈለጉ በታክስ ሕጎች አተረጓጎም ረገድ በታክስ አስተዳደር ውስጥ በሚፈጠረው ልዩነት ምክንያት ታክስ ከፋዩ ሲያጋጥመው የነበረውን እንግልት ለማስቀረት የሚያስችል ወጥነት ያለው የአተረጓጎም ስርዓት እንዲኖር ማድረግ የሚያስፈልግ በመሆኑ ታክስ ከፋዮች በታክስ ውሳኔ ረገድ የሚኖራቸውን ቅሬታ ማቅረብ የሚችሉበት ተደራሽነት ያለው በሚገባ የተደራጀና የተቀላጠፈ ውሳኔ መስጠት የሚያስችል የቅሬታ አቀራረብ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ አሁን ስራ ላይ ያለው የፌዴራል የታክስ አስተዳደር ሕግ ሊወጣ ችሏል። ታክስ የመክፈል ግዴታ የዜግነት ግዴታ ነው የሚባለው ታክስ ከፋዩ በተለያዩ መንገድ ማለትም እንደ ትምህርት ቤት፣ ሆስፒታል በመሳሰሉ ወሳኝ ተቋማት ተጠቃሚ ይሆናል በሚል እሳቤ ቢሆንም አሁን ከታክስ ጋር የተያያዙ ክፍያዎች እየጨመሩ ከመሄዳቸው የተነሳ ንግድ ፈቃድ ለመመለስ የሚሯሯጥ ሰው የለም አይባልም። ወደ ታክስ ምህረት ስንሄድ ባልተጠበቀ የተፈጥሮ አደጋ ወይም ጥፋት ምክንያት ወይም ከታክስ ከፋዩ ቸልተኝነት ወይም ማንኛውም ጥፋት ጋር ባልተገናኘ ሁኔታ የተፈጠረ ከባድ የግል ችግር ምክንያት ታክስ ከፋዩ የሚፈለግበት ታክስ በሙሉ እንዲከፍል ማድረግ የሚያቋቋመው ከባድ ችግር የሚያስከትልበት መሆኑን በታክስ ከፋዩ ሞት ምክንያት ታክስ ከፋዩ መክፈል የሚኖርበትን ታክስ በሙሉ እንዲከፍል ማድረግ በታክስ ከፋዩ ጥገኞች ላይ ከባድ ችግር የሚፈጠር መሆኑን ሲታመንበት ነው። ሚኒስትሩ ታክስ ከፋዩ ወይም የሟችን ታክስ ከፋይ ንብረት የሚያጣራው ውርስ አጣሪ መክፈል የሚኖርበትን ታክስና ከዚህ ታክስ ጋር በተገናኘ ለዘገየ ክፍያ የሚጠየቀውን ወለድ በሙሉ ወይም በከፊል እንዳይከፈል ሊፈቅድ ይችላል። ታክስ ከፋዩን ወይም የሟቹን ንብረት የሚያጣራውን ውርስ አጣሪ ከታክስ ዕዳ ነፃ የሚያደርገውን ውሳኔ የሰጠው በቀረበለት የተጨበረበረ ወይም አሳሳት መረጃ ላይ በመመስረት ከሆነ በምህረቱ ቀሪ የተደረገው የታክስ ምህረት ከመሰጠቱ በፊት ወደ ነበረበት ሁኔታ በመመለስ ታክስ ከፋዩ ከታክስ ዕዳ ነፃ እንዳልተደረገ ተቆጥሮ ሕጉ ተፈጻሚ ይሆናል። አመሰግናለሁ።